ሁለት ጣቱን ሲያሳይ ናምን ክሌቱ ልደታት ብለን እናምናለን እኛ በሁለት ልደት እናምናለን ቅድመ ዓለም ያለ እናት ትክክለኛው የኛ ስዕል ጌታችን ባርኮ ሲሰጥ የሚያሳይ ነው 12ቱም ላይም ግን አይቀመጥም ይሄ ማድ ማለት ነው ይሄ የኛ ስዕል አይደለም ባርኮ ሲሰጥ የሚያሳይ ጌታችን ፍል ለፊት ብቻ ያለው ነው የሚያሳየው እዚህ ጋር 12 ለመሳል ሲገባ ምን ማድረግ አለበት ባዶ እግሩን ሆኖ መግባት አለበት ክብር ናቸው ቅዱሳት ስዕላት ጾሙን ሆኖ በባዶ ወዱን ሆኖ ነው መሳል ያለበት ምክንያቱም ቅዱሳት ስዕላት የተከበሩ ናቸው የመጀመሪያ ጊዜ ስዕልን የሳለ እግዚአብሔር ነው ይላሉ ሊቃውንተ ቤተ ክርስቲያን ይሄም ሴሌብሪቲዎች ለዚህ ላጋንንቱ ለጥልቁ ዓለም ወርሺፕ የሚያደርጉ እያንዳንዱን የሚያሳዩትን ሲምቦል ተመለከታላችሁ ማለት ነው እነዚህ በሙሉ አጋንንትን የሚገልጹ እግዚአብሔርን የሚያሳዝኑ መምራድ ባልበዙበት ጊዜ በክርስትና ላይ ትልቅ ተጽዕኖ ነበር የዛ ጊዜ በነፃነትና እንደ ልብ ማገልገል በማይቻልበት ዘመን ላይ ዋሻ ፈልፍለው በዚያ ውስጥ ስዕላትን መጽሐፍ ላይ ያቤታችን ልጇን እንደታቀፈች ስዕል አድኖ እንላለን ቅዱሳን ጻድቃን ቅዱሳን መላእክት ደግሞ ቅዱሳት ስዕላት ብለን እንጠራለን ማለት ነው አላችሁ በዚህ ስዕል ቦታ ላይ ማለት ነው ሌላው የእመቤታችን ምስለ ፍቅር ወልዳን ልጇን እንደታቀፈች ቅዱስ ሉቃስ የሳላትን ተመልከቱ በቀኝና በግራ ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ሚካኤል ሶስት ኮከቦች አሉ የአብ የወልድ የመንፈስ ቅዱስ ነው ታዲያ ከዚህ ጋር ሲሳል አንዱ ኮከብ ትከሻዋ ላይ አንዱ ደግሞ ራሷ ላይ ሶስተኛው ደግሞ አይታይም ምክንያቱም በቀጥታ ቅዱሳት ስዕላት ከእግዚአብሔር ጋር የማገናኘት ኃይል አላቸው ማለት ነው ሰላም ጤና ይስጥልን ውድ በመላው ዓለም የምትገኙ የክራዲዮን ኦርቶዶክስ መንፈሳዊ ሚዲያ ቤተሰቦች እንዲሁም በመላው ዓለም ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን በእያላችሁበት ሀገርና ሰዓት አቆጣጠር የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እንደምንሰነበታችሁ እንደምንቆያችሁ እንደ አምላካችን ቅዱስ ፍቃድ ለእናንተ ይጠቅማል ይበጃል የሚለውን የቤተ ክርስቲያንን ሥርዓት ዶግማና ቀኖናን ትውፊትን በጠበቀ ወደ እናንተ እያደረስን መሆኑ ይታወቃል ዛሬም እንግዲህ እንደተለመደው ያው ሚዲያው አዲስ እንደመሆኑ መጠን ፕሮግራሞቻችንን ለምትሰጡን አስተያየት ሁሉ እጅግ እያደረግን እያመሰገንን ለወደፊቱ በአዲስ መልክና እንግዶችንም ይዘን በመቅረብ ወደ እናንተ የምንመጣ መሆኑን እያሳወቅኩን ዛሬም ደግሞ እንደተለመደው ለእናንተ ሰሞኑን ከሚነሱት ጋር ተያይዞ እኛም ለቤተ ክርስቲያናችን ድምጽ ነንና አንደበት ልንሆን ይገባልና ከቅዱሳት ስዕላት ጋር ተያይዞ የሚነሱትንም ጥያቄዎች እኛም በበኩላችን ስለ ስዕል የተሻለ አባቶቻችን ሊቃውንት ማስጨበጫ ግንዛቤን ሰጥቷል እኛም ደግሞ እንደኛ የሚመለከተንን በያቀማችን ለሕዝበ ክርስቲያኑ ማሳወቅ ስላለብን ስለ ቅዱሳት ስዕላት ጋር ተያይዞ ለሚነሱ ጥያቄዎች ቤተ ክርስቲያናችን ምንድነው የምታስተምረን ቅዱሳት ስዕላት ስንል ምን ማለት ነው ስዕል ማለት ምን ማለት ነው ስዕል ምሳሌ የተጀመረው መቼ ነው ስዕል እንዲሳለስ የፈቀደው ማን ነው በተጨማሪ ደግሞ ቅዱሳት ስዕላት ጥቅማቸው ምንድነው የሚለውን ሶስቱን አንኳር ወሳኝ ነገሮችን እናነሳና ፕሮግራማችን የምንጠቀልል ይሆናል እንግዲህ ፕሮግራሙን ስትጀምሩት ሁላችሁም ቪዲዮን ላይክ ሰብስክራይብ ሼር ያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እየጋበዝን በቀጥታ እንግዲህ ወደ መርሃ ግብሩ እንሄዳለን ሁልጊዜም የማይረሳው የደውል ምልክቷን እየተጫናችሁ ላይክ ያደረጋችሁ ደግሞ ወደ ህዝብ እንዲደርስ የናንተ አብሮነት ያስፈልጋል ከናንተ ጋር ቆይታ የማደርገው እኔ ወንድማችሁ መምህር ኃይለ ገብርኤል ነኝ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ስዕል ማለት ምን ማለት ነው የሚለውን እንጀምራለን በመጀመሪያ ስዕል የሚለው ምን ማለት ነው የሚለውን ስናይ ስዕል በቁሙ መልክ የመልክ ጥላ ንድፍ አምሳል ንድፍ በመጽሔት በጥልፍ በሰፌት ወይም በቀለም በወረቀት ገዝፎና ተጽፎ ከእብን ከዕፅ ከማዕድን ታጥኖና ተሸልሞ አጊጦ የሚታይ የሚዳሰስ ነገር ነው ብሎ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው ላይ አስቀምጠውልናል ታዲያ ስዕል የሚለውን ካየን ቅዱሳት የሚለውን ደግሞ ቀደሰ ከሚለው የግዕዝ ግስ የተወሰደ ሲሆን ትርጉሙ ለየ አከበረ መረጠ ማለት ሲሆን ከዚህ በመነሳት ቅዱሳት ስዕላት ለእግዚአብሔር የተለዩ የተቀደሱ ልዩ ምርጥና ንጹህ ጽሩይ የሆኑ የቤተ መቅደስ መገልገያ ንዋያተ ቅዱሳት በመሆናቸው
ቅዱሳት ተብለው ይጠራሉ ማለት ነው። እንግዲህ ዳግመኛም የቅዱሳን ታሪክ ማንነት በጊዜ ላልነበርን በመንፈስ አይን እንድናይ ስለሚያደርጉን ቅዱሳት ተብለዋል ማለት ነው። በተጨማሪም የሚያስተላልፈው መልእክትም ስለ ቅድስና ነው። በተጨማሪ የቅዱሱ ስዕል የቅዱስን ታሪክ ስለሚናገር ቅዱስ ያስብለዋል። ቅዱስ እግዚአብሔርን በዚህ ውስጥ ስለምናመሰግነው ቅዱስ ሊባል ይችላል። በተጨማሪ ለመጀመሪያ ጊዜ ስዕልን ማን ይሳለው? ስዕል እንዲሳል የፈቀደስ ማን ነው የሚለውን እንመልከት። ክብር ይግባውና አምላካችን እግዚአብሔር የመጀመሪያ ጊዜ ስዕልን የሳለ እግዚአብሔር ነው ይላሉ ሊቃውንተ ቤተ ክርስቲያን። ይሄም እንዴት ነው ቢሉ አምላካችን እግዚአብሔር አዳምን እንደሚፈጥረው መላእክት በሰሙና ባወቁ ጊዜ ምን ይመስላል ብለው በጠየቁት ጊዜ ስሎ አሳያቸው፣ በዚያም እጹብ ብለው ተደነቁ ይላል። ስለዚህም አምላካችን እግዚአብሔር ለመጀመሪያ ጊዜ ስዕልን ስሏል። ይሄውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ ሰውን በአርአያችንና በምሳሌያችን እንፍጠራሉ አጋዕዝተ ዓለም ሥላሴ። ስለዚህ እግዚአብሔር አምላክ ለመጀመሪያ ጊዜ ሰውልን ስሎታል፣ ፈጥሮታል ማለት ነው። ከዚህ በመነሳት እንግዲህ የመጀመሪያ እግዚአብሔር አምላክ እንደሳለና ቅዱሳት ስዕላትንም የፈቀደ ራሱ እግዚአብሔር እንደሆነ እናያለን ማለት ነው። ስዕል በመጽሐፍ ቅዱስ መቼ መሳል ተጀመረ ከማለታችን በፊት በቤተ ክርስቲያን ቅዱሳት ስዕላት ከመሳል በፊት አስቀድሞ በፋርስ በጣዖት ቤት ይመለክ እንደነበረ እናያለን። ፋርስም በሮምም ስዕል የመሳል ባህል እንደነበራቸው እናያለን። ስዕል ስለው ከእንጨት ጠርበው አለዝበው የጥጃ የድመት የእንስሳ ስዕል እየሳሉና እየቀረጹ ያመልኩና ይንበረከኩ እንደነበረ በሮምም ታሪክ እናያለን ማለት ነው። ከዚህ ጋር በተነሳ በተለይ ነገስታቶቻቸውን በህይወት ካሉት በተጨማሪ በህይወት ሲሞቱ በህይወት እያሉ በተጨማሪ አልፈው ሲሞቱ ያንን ጠርበው ለዝበው አማልክት አድርገው ያመልኩ እንደነበረ እናያለን ማለት ነው። ጥንት በሮማውያን ይሄ ስርዓት እስከ አይሁድ ድረስ እናያለን። በሮማውያን ቤተ ጣዖታች ላይም እነዚህ ተስሎ ታገኙታላችሁ። እንዳውም የክርስትና እምነት እየተስፋፋ በመጣ ጊዜ የመጀመሪያው ከክርስትና እምነት ጋር ተቋሞ የመጣው የጣዖትን ስዕል ቤተክርስቲያን ስለማትቀበል የለመዱት ልማድ ስለነበራቸው በዚህ ክፉኛ ይቃወሙ እንደነበረ እናያለን ማለት ነው። እንደ ቤተክርስቲያን አስተምሮ እንግዲህ ስዕልን በሶስት ከፍላ ታስተምራለች ቤተክርስቲያናችን። አንደኛው ቅዱሳት ስዕላት በማለት ነው። ሁለተኛው ደግሞ ዓለማዊ ስዕላት በማለት ነው። ሶስተኛው ደግሞ አጋንንታዊ እርኩሳት ስዕላት በማለት በሶስት ከፍላ ቤተክርስቲያናችን ታስተምረናለች። ቅዱሳት ስዕላት የምንለው ትምህርተ ሃይማኖትን፣ ነገረ ሃይማኖትን፣ ነገረ ቅዱሳንን፣ ነገረ ሰማዕታትን፣ ነገረ ማርያምን፣ ጥንተ ስቅለቱን እነዚህን መጽሐፍ ቅዱስን የምንማርበት በቤተ ክርስቲያን ያሉ ቅዱሳት ስዕላት ብላ ታስተምረናለች። ይኸውም የሥላሴን የመድኃኔ ዓለምን የእመቤታችን ምስለ ፍቅር ወልዳን የቅዱሳን መላእክትን የቅዱሳን ጻድቃንን የቅዱሳን ሰማዕታትን እነዚህን ታሪኮችን ከዘፍጥረት እስከ ራዕይ ዮሐንስ ያሉትን በቤተ ክርስቲያናችን የምታስተምርበት ቅዱሳት ስዕላት ይባላሉ። እነዚህም እያንዳንዳቸው ዶግማቸውን፣ ቀኖናን፣ ትውፊትን፣ ስርዓቱን በጠበቀ የሚሳሉ ናቸው። ታዲያ እነዚህን ስናደርግ እያንዳንዱ ከወንጌል ከመጽሐፉ በተጨማሪም ከገድላት ቀለማቶቹም እያንዳንዳቸው የሚሳልባቸው የራሳቸው ስርዓት አለ ማለት ነው። ዓለማዊ ስዕላት የምንላቸው ደግሞ ለአምልኮ ጣዖትም ሆነ ለመንፈሳዊ ቤተ መቅደስ የማያገለግሉ እነዚህ ፖስቸር ብለን የምንጠራቸው ታዋቂ ዝነኞች የታዋቂ ዝነኞች እንደዚህ በሀገር ላይ ተጽዕኖ ፈጣሪዎች በተለያየ ተሰጧቸው በሀገር ላይ ባንዲራቸውን በተለያየ ዓለም ያውለበለቡ የአትሌቶች ሊሆን ይችላሉ። ትላልቅ ባለስልጣናት ሀገርን የመሩ ሊሆን ይችላሉ። በአጠቃላይ እነዚህ ስመጥር የሆኑ እነዚህን በተለያየ ቦታ ላይ እናገኛቸዋለን። በተጨማሪም ደግሞ ዓለማውያን ስዕሎች ለጌጥነትም የሚያገለግሉ አሉ። እነዚህን ለአምልኮም የማይፈጸም ለአምልኮ ጣዖትም ሆነ መንፈሳዊ አገልግሎት የማይውሉ ዓለማውያን ስዕሎች አሉ ማለት ነው። የአንድን ነገር ባህልን የሚገልጡ ሊሆኑ ይችላሉ። እነዚህን ዓለማዊ ስዕል ብላ ታስተምረናለች። ሶስተኛው
አጋንንታዊ ርኩሳዊ ስዕል ይባላሉ። እነዚህን እንግዲህ እንደምታዩት በግብፅ፣ በፋርስ፣ በሮም አሁንም ድረስ በተለያየ በቤተ ጣዖታቸው የሚያመልኳቸው እነዚህ አጋንንታዊ ቅርጾች ያለባቸው በተለይ ግብፃውያን ላይ በነበሩ ጊዜ እስራኤላውያን ያውቁ ነበርና ምን እንደሚያመልኩ ለ430 ዘመን ራምሴና ጋምሴን ሲገነቡ ፒራሚድን የምንለው ግብፅ የሚያመልኩት አማልክት ነበራቸው። ይህንን ስላወቁ ሕዝበ እስራኤል በሙሴ አማካኝነት ግብፅን ለቀው ከወጡ በኋላ በዛ በምድረ በዳ እግዚአብሔርንና ሙሴን እንዳሳዘኑ እናያለን። ይኸውም ሙሴ በሲና ተራራ 40 መዓልትና 40 ሌሊት ጾሞ ጸልየው ሕግጋቱን ጽላቱን ይዞ እስኪመጣ መታገስ አቅቷቸው ሙሴ ረስቶናል ጥሎን ሄዷል በማለት ወንድሙ የሙሴን ወንድም አሮንን አስገድደው ከእጃቸው፣ ከጆሯቸው፣ ከአንገታቸው ቀለበታቸውን፣ አንባራቸውን በሙሉ አውጥተው ያንን የጥጃ ምስልን ሲያመልኩና ሲንበረከኩ እናያለን ማለት ነውና እነዚህ የጥጃ ምስል፣ የድመት፣ የሰው ቅርጽ ያላቸው አጋንንትን በዚህ አድሮ ሲያስመልካቸውና ሲያስታቸው እናያለን። አሁን ድረስ በተለይ አሁን ባለንበት ዘመን በጥልቁ ዓለም እነዚህ ዝነኞች ሴሌብሪቲዎች ለዚህ ለአጋንንቱ ለጥልቁ ዓለም ወርሺፕ የሚያደርጉ እያንዳንዱን የሚያሳዩትን ሲምቦል ትመለከታላችሁ ማለት ነው። እነዚህ በሙሉ አጋንንትን የሚገልጹ እግዚአብሔርን የሚያሳዝኑ ነገር ግን አጋንንታዊ የሆኑ ጣዖታዊ ስዕሎች ይባላሉ ማለት ነው። ስለዚህም በሶስት ከፍለን አየን። ቅዱሳት ስዕላት መሳል መቼ ተጀመረ ነው። በሶስተኛው ዓመት ካታኮምብ በሚባለው ክርስቲያኖች ዋሻ ጉድጓድ ቆፍረው ወደ ጥልቅ ዋሻ ፈልፍለው ግበ ምድር ወይም ካታኮምብ ይባላል። በሮም የምናገኘው ነው። እነዚህን ዋሻ ፈልፍለው በዚያ ውስጥ ክርስትና እምነትን እንደዚህ መጻሕፍቶች ባልነበሩበት መምህራን ባልበዙበት ጊዜ በክርስትና ላይ ትልቅ ተጽዕኖ ነበር። የዛ ጊዜ በነፃነትና እንደ ልብ ማገልገል በማይቻልበት ዘመን ላይ ዋሻ ፈልፍለው በዚያ ውስጥ ስዕላትን መጽሐፍ ላይ ያዩትን ከዚያ ውስጥ እያወጡ በመሳል ይከተሏቸው የነበሩ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የተመለሱትን እያስተማሩ በዚያን ጊዜ ስዕል መሳል እንደተጀመረ እናያለን ማለት ነው ታሪኩን። ታዲያ ከዚህ ጋር ተያይዞ ለምንድነው ስዕልን መሳሌ ተፈቀደው ካልን መጀመሪያ የፈቀደው አምላካችን እግዚአብሔር ነው። በመጽሐፍ ቅዱስ በኦሪቱ ላይ እንደምናገኘው በኦሪት ዘጸአት ምዕራፍ 25 ጀምረን እንደምናይ እግዚአብሔር ለሙሴ ስዕልን እንዲስል አዞት ነበረ። ይህንንም በመጽሐፍ ቅዱስ ላይ ተቀምጦ እናገኛለን። 2 ኪሩቤሎችን በቃል ኪዳኑ ታቦት ላይ እንዲስል ያዘዘ እግዚአብሔር ነው። ልብ በሉ፣ ስዕልን እንዲሳል የፈቀደ እግዚአብሔር ነው። እንዳይሳልም ደግሞ የከለከለ እግዚአብሔር ነው። ሰው የሰው ሐሳብ ይጋጫል። የእግዚአብሔር ሐሳብ ግን ከሐሳብ ጋር አይጋጭም፣ ተጋጭቶም አያውቅም። እግዚአብሔር በባህሪው ፍጹም ነው። ስለዚህም አንድ ቦታ ላይ ሲፈቅድ እናያለን፣ ሌላው ቦታ ላይ ደግሞ ሲከለክል እናያለን። ይሄ ምንድነው ካልን እግዚአብሔር የፈቀደው እንድንገለገልበት የፈቀደ ቅዱሳት ስዕላት አለ። እግዚአብሔር ያልፈቀደው አምልኮት ጣዖት የሚፈጸምበት አጋንንታዊም ደግሞ እንዳለ እናያለን ማለት ነው። እስቲ መጽሐፍ ቅዱስን እንመልከት። በሙሴ ዘመን የሚጠቀሱና የሚገለገሉ በቤተ መቅደሱ የነበሩ ቅዱሳት ስዕላትን ማለት ነው። እግዚአብሔር ሙሴን አለው፣ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እግዚአብሔር ሙሴን መጋረጃው ላይ ኪሩቤል ይሁን በማለት የኪሩቤል ስዕል በመቅደስ መጋረጃ ላይ እንዲሰራ አዟል። በተጨማሪም ደግሞ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ደግሞ እንመልከት። 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛው ላይም በሁለት ወገን ታደርጋቸዋለ። ከስሬት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋለ። ኪሩቤልም ክንፋቸው ወደ ላይ ይዘረጋሉ፣ የስሬት መክደኛውንም በክንፋቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያሉ። የኪሩቤልም ፊታቸው ወደ ስሬት መክደኛው ይመለከታሉ አለ። ኪሩቤል ማለት እንግዲህ የእግዚአብሔርን ዙፋን የሚሸከሙ መልእክተኞች ናቸው። በትንቢተ ሕዝቅኤል ምዕራፍ 10 ቁጥር 18 እስከ 21 ላይ ተመልከቱት። ክቡራን ተመልካቾቻችን እንግዲህ የኪሩቤል ስዕልን
እንደሚናተፍ አውራ ዶሮ አድርገ ትስላቸዋለህ ብሎ ያዘዘ አምላካችን እግዚአብሔር ነው። በብሉይ ኪዳን በቃል ኪዳኑ ታቦት ላይ የሚቀመጠው ስዕል የኪሩቤል ስዕል ነው ማለት ነው። በአዲስ ኪዳን ደግሞ የምናገኘው በታቦቱ ላይ የሚሳለው ደግሞ የእመቤታችን ልጇን እንደታቀፈች ምስለ ፍቅር ወልዷን ነው ማለት ነው። ስለዚህ ለመጀመሪያ ጊዜ ለሙሴ ያዘዘው ይሄንን ነው። በተጨማሪም ደግሞ ጠቢቡ ሶሎሞን ቤተ መቅደሱን ሰርቶ እንዳጠናቀቀ ስዕልን እንዲስል ያዘዘ አምላካችን እግዚአብሔር ነው። ይኸውም በአንደኛ ነገሥት ምዕራፍ 17 ጀምረንም እንደምናገኝ ጠቢቡ ሶሎሞንን ሲያዘው እናያለን ማለት ነው። ሌላው በተጨማሪ እግዚአብሔር አምላክ ቅዱሳት ስዕላትን እንዳይሳሉ የከለከለበትም ደግሞ እናያለን። ኦሪት ዘጸአት ምዕራፍ 4 ጀምረን ስናይ ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይም በሰማይም ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምስል የተቀረጸ ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጅ ልጃቸው ላይ የማመጣ ብሎ ተናግሯል። እንግዲህ የተፈቀዱ ቅዱሳት ስዕላት አሉ፣ እንደዚሁም ደግሞ ያልተፈቀዱ ቅዱሳት ስዕላት አሉ ማለት ነው። ስለዚህ ከኦሪቱ ጀምረን አየን። በአዲስ ኪዳንም ደግሞ ስዕላት እንዲሳሉ የፈቀደ አምላካችን እግዚአብሔር የመጀመሪያ የእመቤታችን የድንግል ማርያምን ልጇን እንደታቀፈች አድርጎ የሳለ ደግሞ ወንጌላዊው ከ72ቱ አርድእት ከአራቱ ወንጌላውያን ቅዱስ ሉቃስ ነው። ቅዱስ ሉቃስ የሳላት በተለይ መስከረም 10 በጼዴንያ በምትባለው ሀገር ላይ የእመቤታችን ስዕል አድኖ ታምር የሰራበትን ነው የምናየው ማለት ነው። እንግዲህ ቅዱሳት ስዕላትና ስዕል አድኖ ብለን ስንጠራ የጥንተ ስቅለቱና የእመቤታችን ስዕል አድኖን የእመቤታችን ልጇን እንደታቀፈች ስዕል አድኖ እንላለን። ቅዱሳን ጻድቃን ቅዱሳን መላእክት ደግሞ ቅዱሳት ስዕላት ብለን እንጠራለን ማለት ነው። በተጨማሪ ደግሞ ጥንተ ስቅለቱን ጌታችን በቀራንዮ መስቀል ላይ እንደተሰቀለ አድርጎ የሳለ ደግሞ ከ12ቱ ሐዋርያት ወንጌላዊው ቅዱስ ዮሐንስ ለጢባርዮስ ንጉሥ ስሎ እንደላከለት ልጁ ታሞ ሞተ። በሞተ ጊዜ ወደ መቃብሩ ወደ ጌታችን መቃብር ወስደው ቢያስተኙት ነፍስ ዘርቶ እንደተነሳና ከዚያን ጊዜ የበለጠ በእምነቱ እንዲጸና ወንጌላዊ ቅዱስ ዮሐንስ የጌታችን ጥንተ ስቅለቱን ከለሜዳ አስታጥቆ ስሎ እንደላከለት እናያለን ማለት ነው። በዚህ መሰረት ታዲያ ቅዱሳት ስዕላት ይሄ ሲሆን በቤተ ክርስቲያናችን ቅዱሳት ስዕላት መሳሉ ጥቅሙ ምንድነው ነው? አንደኛ ለጸሎትና ስርዓተ አምልኮትን የምንፈጽምበት ነው። አሁን ስዕልን እናመልካለን ሳይሆን ስዕል ሲምቦል ወይም ገላጭ ነው ብለናል። በስዕሉ አማካኝነት ግን የስዕሉን ባለቤት እንጠይቃለን ማለት ነው። ለምሳሌ የቅዱስ ሚካኤል ስዕል ሊሆን ይችላል። ያንን ስዕል እናመልካለን ማለት አይደለም። መጽሐፍ ቅዱስ ወረቀት ላይ ነው አይደል የተሰራው፣ ግን ቅዱስ ያስባለው የእግዚአብሔር ቃል ስላለበት መጽሐፍ ቅዱስ አስብሎታል። ቅዱሳት ስዕላትም በወረቀት ላይ ይሳላሉ፣ ግን ቅዱስ ያስባለው ደግሞ የዚያን መልእክት ስለሚያስተላልፍ ነው። በሀገራችን ላይ ለቅሶ በሚሆን ጊዜ ምንድነው የሟቹን ፎቶ በመያዝ ይለቀሳል፣ ደረት ላይ ተደርጎ ይለቀሳል። ያ ማለት ያ ፎቶ ያንን ሰውዬ ነው እያልን አይደለም፣ ያ ይገልጻል። ያንን ሰው የሞተብን ሰው እያሰብን እናለቅሳለን። ወይም ልጆቻችን ሊሆኑ ይችላሉ፣ በሩቅ ሀገር ሆነን ፎቶአቸውን ይዘን ሊሆን ይችላል፣ አስበን ፎቶን እንስማለን። የእናታችን ሊሆን ይችላል። ያ ፎቶ ራሱ እናታችን ናት ማለት አይደለም። ያንን እንድናስብ እንድናስታውስ ያደርገናል። በዚህ ፎቶ አማካኝነት እናታችንን ወይም ቤተሰቦቻችንን እንድናይ ያደርጋል ማለት ነው። የቅዱስ ሚካኤልም ስዕል እንደዚሁ እንዲያማልደን ጸሎታችንን እንዲቀበል እንዲያሳርግ እናደርጋለን። ስለዚህ በስዕሉ ፊት መንበርከክ መስገድ ለስዕል እየሰገድን እንዳልሆነ ልታውቁ ይገባል ማለት ነው። እያመለከን እንዳልሆነ ልታውቁ ይገባል። ክቡራን ተመልካቾቻችን ስዕልን ክብር ለሚገባው ክብር ስጡ እንዳለ ለስዕል ክብር እንሰጣለን። ያከበራቸው አምላካችን እግዚአብሔር ስለሆነ ማለት ነው። ምክንያቱም ሳሉ ብሎ የፈቀደ እግዚአብሔር ነው። ስለዚህ በስዕሉ አማካኝነት የምንፈልገውን መልእክት እናደርሳለን ማለት ነው። ከዚህ ጋር ተያይዞ አንደኛ አምልኮትን ስርዓትን እንፈጽምበታለን። በቤተ ክርስቲያናችን ጣራና ግድግዳውን እያየን አይደለም ለጸሎት የምንቆመው። አንድ ሰው ጸሎት ለመጸለይ ሲነሳ አይኖቹ በቀጥታ ስዕሎቹን ይመለከታል።
ህሊናው አይነ ህሊናው በቀጥታ ስዕሉ የሚወስደው ስፍራ አለ። ወደዛ እየተመለከተ ህሊናውን ሰብስቦ አይኖቹም በስዕሉ ትይዩ አድርጎ ጸሎቱን ያደርሳል ማለት ነው። በቀጥታ ቅዱሳት ስዕላት ከእግዚአብሔር ጋር የማገናኘት ኃይል አላቸው ማለት ነው። በዚህ መሰረት ቅዱሳት ስዕላት ይሳላሉ ማለት ነው። ሁለተኛ የስዕል ጥቅም ምንድነው ካልን መማሪያዎች ናቸው፣ ወንጌል ናቸው፣ ትምህርት ሃይማኖትን የሚገልጹ ናቸው። እንዴት ካልን ፊደል መቁጠር ለማይችል ማንበብ ለማይችል ላልተማረ ገላጮች ናቸው፣ ድምጽ ያላቸው ናቸው፣ የሚሰብኩ ናቸው፣ ወንጌል ናቸው ቅዱሳት ስዕላት ማለት ነው። ስለዚህ መስማት ለማይችል እያየ በቀጥታ ማንበብ ለማይችል ወንጌል ገላጮች ናቸው። እስቲ በጥቂቱ እንመልከት የቅዱሳት ስዕላት። ከነዚህ መካከል አንዱ ትምህርት ሃይማኖትን ይገልጻሉ ስንል ሚስጥረ ሥላሴን የሚገልጠው አንዱ ይህ ሥላሴን ስዕል ተመልከቱት። አሁን ክቡራን ተመልካቾቻችን እንግዲህ በዚህ ስክሪን ላይ እንደምታዩት ይህ የአጋዕዝተ ዓለም ሥላሴን ነው የምናየው። በዘመናት እየሸመገለ መሆኑን በአረጋውያን ሳል ይሳላሉ። የሥላሴ ስዕል ማለት ነው። በቤተ ክርስቲያናችን ስዕል ሲሳል እጅግ ከሚከብደው ስዕል መካከል የሥላሴን ስዕል መሳል ነው ይላሉ አባቶቻችን። ለምን ካልን መልካቸውን፣ ገጻቸውን፣ አቀማመጣቸውን፣ የአይናቸው ትይዩ እያንዳንዱ ነገር የሥላሴ ስዕል ሲሳል ምንም አይነት ሳይዛነፍ በአንድ አይነት ነው። ምክንያቱም አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ነው ሥላሴ። ስለዚህ አብ የትኛው ነው፣ ወልድ የትኛው ነው፣ መንፈስ ቅዱስ የትኛው ነው መለየት አንችልም እኛ። ልብ በሉ የሥላሴ ስዕል ሲሳል ተመልከቱ፣ በአንድነት ተደርገው ዓለምን በእጃቸው እንዴት እንደያዙ አራቱ ኪሩቤልን ደግሞ ዙፋናቸውን የሚሸከሙ ማለት ነው። ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር፣ ገጸ ላም አሉ እንደዚህ እንደምታዩቸው ማለት ነው። ስለዚህ አንድ ተደርጎ በዚህ መሰረት የሥላሴን ስዕል ይሳላሉ በቤተ ክርስቲያናችን ማለት ነው። ይህ ምስጢረ ሥላሴን ያስተምረናል ማለት ነው። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ አንዱም ቅዱስ 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 የሰራዊት ጌታ እያለ የኢሳይያስ በወንጌልያስ በቃሉ በመጽሐፉ ላይ እንደተጻፈልን እነዚህ እንዳለ ወንጌልን ይሰብካሉ። ስለ ሥላሴ አንድነትና ሶስትነትን ይህንን ያሳያል። በአብርሃም ቤት ለምሳሌ አጋዕዝተ ዓለም ሥላሴ ሲገቡን የሚያሳይ አብርሃም ሲቀበላቸው የሚያሳይ ስዕላትን ተመልከቱ ተመልካቾቻችን፣ ምን ያህል ወንጌል እንደሆኑ ማለት ነው። በተጨማሪ ደግሞ ጥንተ ስቅለቱን ልውሰድላችሁ ክቡራን ተመልካቾቻችን። አሁን ይህን ጥንተ ስቅለቱን ስታዩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ያደረገውን ቪያ ዶሎሮሳ የሚባለውን የመከራውን መንገድ 12 ምዕራፍን የተጓዘበትን በቀራንዮ ላይ ደግሞ የምታዩትን ይህንን ጥንተ ስቅለቱን ስዕል ቅዱስ ዮሐንስ የሳለው በዚህ ቦታ ላይ የምታዩት ሌሎቹ አሁን ከኛ ቤተ እምነት ውጪ የሆኑት እነዛ አሁን እዚህ ላይ የራስ ቅል ትመለከታላችሁ፣ ሰፈነጉን ታያላችሁ፣ ጦሩን ታያላችሁ፣ ሌንጊኖስን ታያላችሁ፣ እመቤታችንን በቀኝ ዮሐንስን በግራ ትመለከታላችሁ። ከዋክብት ሲረግፉ፣ ፀሐይ ደም ስትለብስ፣ ፀሐይ ብርሃኗን ስትከለከል፣ ጨረቃ ደም ስትለብስ፣ እንደዚሁም ደግሞ ዶሮን ትመለከታላችሁ። እነዚህ በሙሉ እያንዳንዳቸው ወንጌልን የሚገልጹ ነው። ተመልከቱ ዮሐንስ ወንጌል ምዕራፍ 19 ላይ ነው ወስዶ የሚያሳያችሁ ማለት ነው። ይሄውም ይሄ የራሱን ቅል የምትመለከቱት እነሱ እንደሚሉት ይሄው የራስ ቅል አለ ጣዖት ያመልካሉ እንደሚሉት አይደለም። ጎለጎታ የዕብራይስጥ ቋንቋ ነው። ትርጓሜው የራስ ቅል ማለት ነው። ወደ ጎለጎታ ወደ ራስ ቅል ወደ ተባለ ስፍራ ላይ ወሰዱት ይላል ማለት ነው። ስለዚህም አንዱ ጎለጎታ የራስ ቅል ስፍራ መሆኑን እናያለን። ሁለተኛ ደግሞ ሰፈነግ ይላል። ይኸው በመጽሐፉ ላይ የተቀመጠው ነው። ሰፈነጉን ጦሩ ደግሞ ሌንጊኖስ የተባለው ይሄ ሮማዊ ወታደር ጎኑን ሲወጋው ከጎኑ ደግሞ ውሃና ደም እንደፈሰሰ የምታዩት። በተጨማሪ በቀኝና በግራ የተቸነከሩ ወንበዴዎችን ጥጦስና ዳክርስን እመቤታችን በመስቀሉ ስር እነሆ እናት እነሆ ልጅሽ ብሎ ሲሰጥ፣ በተጨማሪ ዶሮ ደግሞ ስታዩ እውነት እውነት እላለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጴጥሮስ ሊቀ ሐዋርያትን እንዴት እንደተናገረው፣ በተጨማሪ ደግሞ የቬሮኒካ ሻሿን አውልቃ ደሙና ላቡ ፊቱን በጋረደው ጊዜ ያንን በጠረገችው ጊዜ የወጣው የጌታችን መልክን እንደያዘ የምናይበት ነው።
እነዚህን ታዩታላችሁ በዚህ ስዕል ቦታ ላይ ማለት ነው። ሌላው የእመቤታችን ምስለ ፍቅረ ወልዳ ልጇን እንደታቀፈች ቅዱስ ሉቃስ የሳላትን ተመልከቱ። በቀኝና በግራ ቅዱስ ሚካኤልና ቅዱስ ገብርኤል። ቅዱስ ሚካኤል መንበሩን የሚጠብቅ የመላእክት አለቃ ነውና በቀኝ በኩል ቅዱስ ገብርኤል ደግሞ እመቤታችንን ሲያበስር አበባ ይዞ ነውና ያንን ተደርጎ ይሳላል። በተጨማሪ መስቀልን የሚይዘው ይሳላል። ልጇን ስትታቀፍ ተመልከቱ። እሷ በቀኝ ልጇ ደግሞ በግራ ነው። ይሄውም መዝሙረኛው ዳዊት ልበ አምላክ ቅዱስ ዳዊት በመዝሙር 44 ላይ የተቀመጠውን ንግስቲቷ በቀኝ ትቆማለች ብሎ እንደተቀመጠው ያንን ለማመልከት ኮከቡን ተመልከቱት። የእመቤታችን ስዕሏ ላይ 3 ኮከቦች አሉ። የአብ የወልድ የመንፈስ ቅዱስ ነው። ታዲያ ከዚህ ጋር ሲሳል አንዱ ኮከብ ትከሻዋ ላይ፣ አንዱ ደግሞ ራሷ ላይ፣ ሶስተኛው ደግሞ አይታይም። ምክንያቱም ወልድ ራሱ ነውና ማለት ነው። አብ ወልድ መንፈስ ቅዱስ የሥላሴ ሚስጥርን እናያለን። በተጨማሪም ልጇን እንደታቀፈች ደግሞ 2 ጣቶቿን ተመልከቱ። ይህንን የሚያሳየን ደግሞ በሁለት ወገን ድንግልናን ነው የምናገኘው። በነፍስም በስጋም ንጽሕት ቅድስት መሆኗን በክሌ ድንግል መሆኗን የምናይበት ነው። ልጇ ኢየሱስ ክርስቶስ እንደዚሁ 2 ጣቱን ይዞ እናያለን። 1 ጣቱን ይዞ ደግሞ እናያለን። 2 ጣቱን ሲያሳይ ናምን ክሌቱ ልደታት ብለን እናምናለን። እኛ በ2 ልደት እናምናለን። ቅድመ ዓለም ያለ እናት ከአብ ድህረ ዓለም ደግሞ ያለ አባት ከእናት መወለዱን ያሳያል። ብሉይ ኪዳንና አዲስ ኪዳንን ያሳያል። አንድ ደግሞ ሲል አንድ አምላክን በአንድ አምላክ እናምናለን። የሁሉ ገዢ ፈጣሪ አንድ አምላክ ነው ብለን እናምናለን ማለት ነው። ታዲያ በእነዚህ መሰረት ቅዱሳት ስዕላት ገላጭ ናቸው። እንደዚሁም ደግሞ አዳምና ሔዋንን ደግሞ አድርገው ሲስሉ ደግሞ በገነት ካለው ቅጠል ገልድመው ራሳቸውን ሲሸፍኑ አዳም ሆይ ወዴት ነህ ብሎ እግዚአብሔር ሲጠይቅ ያሳታቸው ደግሞ በእባብ ገላ ተሰውሮ የገባው ዲያብሎስን እባብ አድርገው ስለው አዳምና ሔዋን እነዚህ መሆኑን ብሎ ያሳያሉ ማለት ነው። እንደዚሁም በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በከብቶች ግርግም ማደሩን እንደዚሁ እንስሳቶች እስትንፋሳቸውን ሲገብሩለት፣ 70 ሰገል የሩቅ ምስራቅ ሀገር ወርቅ፣ ዕጣን፣ ከርቤ አምጥተው ሲገብሩለት ኮከብ እየመራቸው 70 ሰገሎች እረኞችን ኖሎቶችን በተጨማሪ ደግሞ ሌሎች ቅዱሳት ስዕላትን ጌታችን ከእናቱ ጋር ከዮሴፍ ከሰሎሜ ጋር መሰደዳቸውን 3 ዓመት ከ6 ወር የቆዩበትን የስደቷን የሚያሳይ ጌታችን የወንጌልን ሲያስተምር ከሐዋርያት ጋር ዕውራንን ሲያበራ በርጠሚዮስን በባህር ላይ ሆኖ ሐዋርያት ጋር እነዚህ በሙሉ እንግዲህ የምትመለከቱት መጽሐፍ ቅዱሳዊ ናቸው። የቅዱሳን ሰማዕታትን ብዙ ጊዜ በፈረስ ላይ ሆነው የነ ቅዱስ ጊዮርጊስ የነ ፋሲለደስን የነ ቅዱስ መርቆሬዎስን የምታዩት በሙሉ የቅዱሳን ጻድቃን ደግሞ መስቀልን ይዘው ማይጠንትን ይዘው መቁጠሪያን ይዘው መስቀልን ይዘው ታገኟቸዋላችሁ ማለት ነው። እኚህ በሙሉ መጽሐፍ ቅዱስን ገላጭ ናቸው ማለት ነው። ወንጌላቸው ስለዚህ ትምህርተ ሃይማኖትን የሚገልጡ ወንጌላቸው የቅዱሳት ስዕላት ማለት ነው። ስለዚህ በተጨማሪ ቅዱሳት ስዕላት ሲሳሉ እያንዳንዱ ስርዓት አለው ማለት ነው። በቤተ ክርስቲያን ስዕል አሳሳል በቀጥታ ትይዩ የሚሳሉ አሉ፣ በግማሽ ጎን የሚሳል አለ ማለት ነው። በቀጥታ በትይዩ የሚታየው 2 አይናቸው የሚታይ አድርገው ሲሳሉ ቅዱሳት ስዕላት ናቸው። በግማሽ ጎን ደግሞ የሚሳሉት ደግሞ መናፍቅ የዲያብሎስ ያጋንንትን የሚገልጸው ሲደረግ በግማሽ አይን በግማሽ ጎን ተደርጎ ይሳላል። ለምሳሌ ልውሰድላችሁ። የ12ቱ ሐዋርያት ከጌታችን ጋር በምሴተ ሐሙስ ላይ የሐሙሱ ጸሎት ላይ ማዕዱን ባርኮ በሚሰጥ ጊዜ የምታዩት ትክክለኛው የኛ ስዕል ጌታችን ባርኮ ሲሰጥ የሚያሳይ ነው። 12ቱም ላይም ግን አይቀመጥም ይሄ ማዕድ ማለት ነው። ይሄ የኛ ስዕል አይደለም። ባርኮ ሲሰጥ የሚያሳይ ጌታችን ፊት ለፊት ብቻ ያለውን ነው የሚያሳየው። እዚህ ጋር 12ቱን ሐዋርያት እንደምትመለከቱት 11ዱ ላይ በቀጥታ ይታያሉ። በራሳቸው ላይ ቢጫ ክብ አለ። ይሁዳ ግን የምታዩት በግማሽ አይን ነው። የቢጫ ክብ ነገር የለም። ይሄ ክብር ነው የሚያሳየውና በይሁዳ ላይ የለም። እንግዲህ ይሁዳ ነጥሎ ለማሳየት አባቶቻችን በእንደዚህ መልክ ስዕሉን ይስሉልናል ማለት ነው። ከዚህ ጋር ተያይዞ ቅዱሳት ስዕላት ወንጌልን ይሰብካሉ። ምልክታችን ነው፣
ታሪክን ይገልጣሉ ማለት ነው። ቅዱሳት ስዕላት ድህነትን በዚያ ቅዱሳት ታላላቅ ታምራትንም ይገልጣሉ ቅዱሳት ስዕላት ማለት ነው። ሌላው በተጨማሪ ስዕልን እንዴት ነው የሚሳለው? የሚስለው ማን ነው? ጠቅለል እያደረግን ስንመጣ ማለት ነው መጀመሪያ ቅዱሳት ስዕላትን የሚስል ለዚህ ክብር የተመረጠና ጸጋው ያለው የተመረጠ ለዚህ ጸጋ ያለው ሰው መሆን አለበት። ተሰጦ ያስፈልጋል። ቅዱሳት ስዕላትን አንድ ሰው ድምጽ ስላለው መስፈን ይችላል። ድምጽ ስላለው ግን መዘመር አይችልም። መፈቀድ ያስፈልጋል። ፍቃደ እግዚአብሔር ያስፈልጋል። መመረጥ ያስፈልጋል። አንድ ሰው የስዕል ጥበብ ሊኖረው ይችላል። ግን የስዕል ጥበብ ስላለው ሌሎቹን ስዕል ማንኛውንም ዓለማዊ ስዕል እንደሚስለው ቅዱሳት ስዕላትን ይስላል ማለት አይደለም። የቅዱሳት ስዕላት እንደ ዓለማዊ የሆነ መልክን፣ ቁመናን፣ የሆነ ነገርን ይዞ ሲምቦልን ፍለጋ አይደለም። የራሳቸው መልእክት ያላቸው ሊያስተምሩ የሚችሉ ዶግማውን፣ ቀኖናን፣ ትውፊትን የያዘ ሃይማኖታዊ መሆን ስላለበት ለዚህ የተመረጠ መሆን አለበት። ስለዚህ የመጀመሪያው ለዛ የተመረጠ ተሰጦ ያስፈልገዋል፣ ጸጋ ያስፈልገዋል። ሁለተኛ የሚስለው የዚህ ጸጋ የተሰጠው አንደኛ በቤተ ክርስቲያን በክርስትና ሕይወቱ በመንፈሳዊ ሕይወቱ ብርቱ መሆን አለበት። የሚጾም የሚጸልይ ስርዓቱን የሚፈጽም ቆራቢ መሆን አለበት። ይህን ቅዱሳት ስዕላት የሚስል የሚቆርብ መሆን አለበት። ገድላትን ቅዱሳት መጻሕፍትን የሚያነብ የሚጸልይ መሆን አለበት። ስዕል የሚሰልበት ለብቻው ቤት መሆን አለበት። ስዕል ለመሳል ሲገባ ምን ማድረግ አለበት? ባዶ እግሩን ሆኖ መግባት አለበት። ክብር ናቸው ቅዱሳት ስዕላት። ጾሙን ሆኖ በባዶ ሆዱን ሆኖ ነው መሳል ያለበት። ምክንያቱም ቅዱሳት ስዕላት የተከበሩ ናቸው። በባዶ ሆዱ ሆኖ በባዶ እግሩ ሆኖ ይገባል። ዲያቆን ከሆነ ካህን ከሆነ ከዳዊቱም ከሌሎቹም እያዜመ እያመሰገነ ስዕሉን ይስላል። እንደዚሁም ሌላው ደግሞ እየጸለየ ገድላትን እያነበበ የሰባቱን የጸሎት ጊዜያትን እያደረሰ ነው የሚስለው። አምላኬ ሆይ ይህንን ስዕል ስስል እንደው አንተን ይገልጣል አንተን ማለት አይደለም። አንተ በዚህ በየትኛውም መልክን ማንም ሰው ሊገልጥ አይችልም ጌታ ሆይ። ነገር ግን ለመልካም ነገር ሰዎች ሊናቸውን ሰብስበው አይናቸውን ሰብስበው ተመልክተው ጸሎት እንዲያደርሱበት ለመልካም አድርግልኝ ብሎ መለመን ያስፈልጋል ማለት ነው። ስለዚህ ጸልዮ ነው መግባት ያለበት። እመቤቴ ሆይ ይህንን ስዕል ስሰላ ያንቺን ስዕል ስስል እንደው ለዚህ ክብር የበቃሁኝ አይደለም፣ ደግሞ አንቺን የሚገልጣል ብዬ አይደለም እናቴ ሆይ አንቺን በየትኛው ነው የምገልጠው? ግን ሰዎች ያውቁበት ዘንድ ይማሩበት ዘንድ ይሆን ዘንድ አድርግልኝ ብሎ ለምኖ መግባት አለበት ማለት ነው። ከዚህ በኋላ ስዕሉን በዚህ መልኩ ይስላል። ሲስል ቀለሞቹም የተለያዩ ናቸው። እንደ ዓለማዊ ዝም ብሎ አይደለም። ቀለሞቹ ራሱ ቀይ አለ፣ ነጭ አለ፣ ሰማያዊ አለ፣ ቢጫ አለ፣ ጥቁር አለ፣ አረንጓዴ አለ። እነዚህ በሙሉ የቅዱሳት ስዕላት በሚሳሉ ጊዜ የምንገለገልባቸው ነው። እያንዳንዳቸው ግን ክቡራን ተመልካቾቻችን ትርጉም አላቸው። እንደው ስዕሉን እየተመለከታችሁ ልንገራችሁ። አሁን የእመቤታችን ስዕል ሲሳል ይኸው እንደምትመለከቱት ከላይ ሰማያዊ ነው የምትለብሰው፣ ከውስጥ ደግሞ ቀይ ነው። አሁን ዝም ብሎ አይደለም፣ መልእክት አላቸው ማለት ነው። ተመልከቱ። ሰማያዊ ከላይ ተደርጎ ከውስጥ ቀይ ተደርጎ ይሳላል። ሰማያዊ ሲሆን እመቤታችን ንጽህናዋን ቅድስናዋን ያሳየናል። ሰማያዊት መሆኗን ያሳያል። ከውስጥ ቀይ ደግሞ የምታዩት ደግሞ መለኮትን ልጅ ወዳጇ ኢየሱስ ክርስቶስን 9 ወር ከ5 ቀን በማይጸኗ መሸከሟን ያሳያል። አሁንም እንደምትመለከቱት ሰማያዊን ሀብት ገንዘብ ለማድረግ በፍቃደ ነፍስ መመራትን ለማመልከት እንዲሁም በመንፈስ ፍሬዎች ፍቃደ ስጋን በፍቃደ ነፍስ ድል ማድረጋቸውን አንድም ትህትናን ያሳያል። ቅዱሳን በትህትና ለመኖራቸው ማሳያ ነው ይህ ሰማያዊ የምትመለከቱት። ስለዚህም ይህ ቀለም መንፈሳችን በእምነት መንገድ በትህትና የመንፈስ ፍሬዎችን ገንዘብ በማድረግ እንድንጓዝ ያስታውሰናል ማለት ነው። በዚያን ጊዜ በብሉይ ኪዳን በኦሪት በእስራኤላውያን ሰማያዊ ከለር እጅግ ውድና የተከበረ ነው። ስለዚህ እስራኤላውያንም በእስራኤላውያን ባህልም ሴቶች ድንግል የሆኑ ያላገቡ የሚለብሱት ከላይ ሰማያዊ ከውስጥ ቀይ አድርገው ነው። ስለዚህ አንደኛ ይሄ ነው። ቀይን ደግሞ ተመልከቱ። ከውስጥ ቀይ ተደርጎ ነው እንደምትመለከቱ። ቀይ ሰማዕትነትን ያሳያል። ቀይ ሰማዕትነትን ያሳያል። ይሄ ደግሞ ቅዱሳን ነፍሳቸውን ለመከራና ለሞት አሳልፈው ስለ ክርስቶስና ስለ ቤተ ክርስቲያን ብለው መስጠታቸውን ለማመልከት
ይህንን ቀለም እንጠቀማለን። የመስዋዕትነት የነፃ አውጭነት ምልክት ነው ቀዩ ማለት ነው። ጌታችን በሸንጎ ፊት ቆሞ የለበሰው ልብስ ቀይ ሐር እንደለበሰ እናያለን። ይኸው መጽሐፍ ቅዱስን ነው የሚያሳየን። ሌላው በተጨማሪ የምንጠቀመው ከለር ቢጫ ነው። ይኸው በእመቤታችን ራስ ላይ የምታዩት አክሊል፣ ከአክሊሉ ጀርባ ደግሞ ቢጫ ነው። የሌሎቹንም ቅዱሳን ተመልከቱ። የቅዱሳን መላእክትም የጻድቃንንም የሰማዕታትንም በራሳቸው ላይ ክብ ቢጫ ትመለከታላችሁ። ቢጫ ይህ ቀለም እውነተኛነትና ብርሃንነትን ይገልጻል። እውነተኛነትና ብርሃንነትን ይገልጻል። እናንተ የዓለም ብርሃን ናችሁ እንዲል በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ከዚህ በመነሳት ቤተክርስቲያን የቅዱሳንን ማዕረግ ላይ የደረሱትን ቅዱሳት እውነተኞቹን የዓለም ብርሃን ናቸው ስትል በራሳቸው የብርሃን አክሊል በቢጫ አድርጋ ትስላለች ማለት ነው። ሌላው አረንጓዴ ነው። አረንጓዴ ከልምላሜ ከጸደይ ጋር ስለሚያዝ መንፈሳዊ ትርጉም መታደስን፣ አዲስ ሕይወትን፣ ድህነትን፣ ተስፋን ያሳያል። በዚህ መሰረት አረንጓዴነት ሕይወትን ተወራራሽ ብሎ ያሳያል ማለት ነው። ሌላው የምንጠቀመው በቅዱሳት ስዕላት ላይ ነጭ ነው። ነጭ የድል አድራጊነት የንጽህናና የፍጹምነት ምሳሌ ነው። ቅዱሳን ዓለምንና ምኞቱን ድል ያደረጉ ልበ ንጹሐን በመሆናቸው ነጭ ልብስ ለብሰው ይሳላሉ። ይህንንም በመጽሐፍ ቅዱስ መመልከት እንችላለን። ነጭ ልብስ ለብሰዋል። ከአለቆቹም አንዱ እነዚህ ነጫጭ የለበሱ እነማን ናቸው? ከየት መጡ አለኝ። እኔም አቤቱ አንተ ታውቃለህ አልኩት። እርሱም እንዲህ ከጽኑ መከራ ነፃ የወጡ ልብሳቸውንም በበጉ ደም አጥበው ያነጹ ናቸው አለኝ ይላል። እንግዲህ መለኮታዊ ክብርንም ያሳያል ማለት ነው። ለምሳሌ ነጭ በደብረ ታቦርና በትንሣኤ ስዕሎች ላይ ጌታችን ኢየሱስ ክርስቶስ ነጭ ልብስ ለብሶ ይሳላል ማለት ነው። ስለዚህ በዚህ መሰረት በትውፊታዊ አሳሳል ቅዱሳት ስዕላት ድርሳናት ላይ የቅዱሳን አቋማቸውንም እንመለከታለን ማለት ነው። ሌላው በተጨማሪ ቅዱሳት ስዕላት በሚሳሉ ጊዜ እያንዳንዳቸው ከዓይኖቻቸው ጋር ብትመለከቱ በሚሳሉ ጊዜ ዓይናቸው ጎላጎላ ተደርገው ይሳላሉ። ክቡራን ተመልካቾቻችን እንደምትመለከቱት የቅዱሳን ስዕል ዓይናቸውን ጎላጎላ ማድረግ እንደዚህ የመናፍቅ ሲሆን ደግሞ ዓይናቸውን አሳንሶና አደፍርሶ ተደርጎ ይሳላል። እጆቻቸውን ሰፋ ተደርጎ ይሳላል። እነዚህም እየራሳቸው ትርጉም አለው ማለት ነው። የቅዱሳን ስዕላት በሚሳሉ ጊዜ በቤተ ክርስቲያናችን የሚሳሉት ያለ ትርጉም አይሳልም። ዓይናቸው ጎላጎላ ተደርጎ ይሳላል። እስቲ ተመልከቱት ክቡራን ተመልካቾቻችን፣ ጎላጎላ ማለቱ ክፉን ከደጉ ጨለማውን ከብርሃን ለይተው በተቀደሰ ጎዳና በፍጹም አስተዋይ ልቦና የተጓዙ መሆናቸውን ለማመልከት ጎላጎላ ተደርጎ ይሰራል። አንድም ስጋዊ መንፈሳዊ ረቂቅና ግዙፉን ዓለም ያዩ የተመለከቱ ናቸው። ተመልከቱ። የማየት ጸጋ ከሰው ልጆች ሕሊና አይምሮ በላይ የሆነ ረቂቅ መለኮታዊ ምስጢር በስፋት በማወቅ አቅምና ጣዕሙ የመረዳት ችሎታቸው ከቸሮ አምላክ በልግስና እንደተሰጣቸው እናስተውላለን ማለት ነው። ዓይናቸው ጎላጎላ ማለቱ የተመልካቹን ምእምናን ልብ ለመሳብ ለመሰብሰብ የመደመጥን ስሜትና ፈሪሃ እግዚአብሔርን ለመፍጠር ይጠቅማል። ዓይናቸው የሚያዩትም ቀጥታ አቅጣጫቸው ወደኛ ነው። ስንጸልይ ተመልከቱ። ዓይኖቻቸውን ስናይ ልባችንን የመሰብሰብ ትኩር ብለን እንድናይ ያደርጋል። ቅዱሳት ስዕላትን እንደዚህ ዓይናቸው ጎላጎላ ተደርጎ ይሳላል። ጥቁሩ ደግሞ ብዙ ጊዜ ዘርፋቸውን የእመቤታችንን ስዕል ሲሳል ለመከፋፈል እንጠቀምበታለን ማለት ነው። የቅዱሳት ስዕላትን ጥቁሮችንም እንደዚሁ አድርገን እንጠቀማለን ማለት ነው። ስለዚህ የቅዱሳት ስዕላትን በስዕሉ ባለቤት ራሱ ዙሪያው የምንመለከት ጸዳል ብርሃኑን አክሊል ብርሃኑን ደግሞ በቤተ ክርስቲያን የቅዱሳን ማዕረግን ነው የምናየው። ማዕረግ እንደተሰጣቸው ያሳያል። አክሊላል ይወርድላቸዋል። ለንጽህና፣ ለቅድስና፣ ለተጋድሎ፣ ለፍጹም እምነት እንዲህ ተብሎ አክሊል ይወርድላቸዋል። በዚህ መሰረት ቅዱሳት ስዕላት በቤተ ክርስቲያናችን ከዘፍጥረት እስከ ራእይ ጌታችን ወደዚህ ምድር ከቤተልሔም እስከ ቀራንዮ ከቀራንዮ እስከ ትንሳኤው ከትንሳኤው ከእርገቱ እስከ ዳግም ምጽአቱ ያለውን በሙሉ በቤተ መቅደሳችን ስዕላት ተስለው እናያለን። በዚህ መሰረት እንገለገላለን። ስናጠቃልለው ክቡራን ተመልካቾቻችን
ስዕል ዝም ብሎ ቤትም ቦታ አይቀመጥም። ስዕላት አንደኛ የሚገኘው በቤተ መቅደስ ነው። ሁለተኛ ደግሞ የምናገኘው ቅዱሳት ስዕላት በእኛ በቤታችን በጸሎት ቤት ብለን ለይተን ባስቀመጥነው ይቀመጣል። ሶስተኛ ደግሞ በእጃችን በምንይዘው በመዝገበ ጸሎት ላይ የምናገኛቸው ናቸው። ዝም ብሎ በዘፈቀደ አይቀመጥም። የስዕሉም አቀማመጥ የራሱ ስርዓት አለው ማለት ነው። የሥላሴን፣ የመድኃኔዓለምን፣ የእመቤታችን፣ የመላእክቶችን፣ የጻድቃንን፣ የሰማዕታትን እንዲህ እያለ ስዕሎች ይቀመጣሉ ማለት ነው። ቅዱሳት ስዕላት እኛ ብቻ አይደለንም። ኦሪየንታል አኃተ ቤተ ክርስቲያናት እንደዚሁም ደግሞ ምስራቅ ኦርቶዶክስ የሚባሉት እንደዚሁም አግሪካን ሉተራውያንም ይጠቀሙበታል። እነዚህን ስዕላት እንደው ዝም ብለው የኛ ሀገሮቹ ጣዖት ነው እያሉ ያነሳሉ እንጂ ሉተራውያንም ቻርቾችም በተጨማሪ ኦርቶዶክስ ቤተክርስቲያንም ይጠቀሙበታል ማለት ነው። በአጠቃላይ ቅዱሳት ስዕላትን በጥቂት ወደ እናንተ ለማድረስ ወደድን ማለት ነው። ሌላ ጊዜ ደግሞ በሰፊው ሌሎች ከቅዱሳት ስዕላት ጋር መነሻ በማድረግ ወደ እናንተ ይዘን እንመጣለን። እኛም አባቶቻችን ባስተማሩን ትውፊቱን በጠበቀ ሃይማኖታዊና ስርዓቱን የጠበቀ ስዕላትን እየተገለገልን እንጸልይበታለን። እግዚአብሔርም ደግሞ በዛ በስዕሉ አማካኝነት የኛን ጸሎት እንደሚሰማ እናምናለን ማለት ነው። ምልክታችን ነው ቅዱስ መስቀሉ፣ ቅዱሳን ጻድቃን፣ የሰማዕታት፣ የእመቤታችን እነዚህ ሁሉ የኛ መለያችን፣ አርማችን፣ ምልክታችን ነው። በእነዚህም በረከት የምናገኝበት ነው። ክቡራን ተመልካቾቻችን ለዛሬው ወደ እናንተ ይዤላችሁ የቀረቡት ፕሮግራም ይህንን ይመስላል። በሌላ ጊዜ ደግሞ በሌላ ፕሮግራም ተመልሼ ወደ እናንተ የምመጣ ይሆናል። እስከዚያው ድረስ በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። እንደተለመደው ይህንን ላይክ እያደረጋችሁ ሼር እያደረጋችሁ ከኛ ጋር ሁኑ። እስከዚያ ድረስ በአዲስ ፕሮግራም እስክንገናኝ በያላችሁበት ቸርን ሰንብቱ።